ህይወቴን እኮ ነው ያመሰቃቀልሽው። ለምንድን ነው ማትረጂው? ህይወቴን ነው ያመሰቃቀልሽው። የምንም ያንቺን ህይወት ያመሰቃቀልኩበት የለም። የኔ ልጅ አይደለም፣ አይመለከተኝም። እኔ ልጄን የማሳደግ አቅሙ ሳይኖር ቀርቶ ወይ ደግሞ ነገር ሳይኖረኝ ቀርቶ አይደለም፣ ግን ልጅ ያላባት እንዲያድግ ስለማልፈልግ ነው። እንዴ አንጠለጥልሻለሽ። በጣም ነው ዝም ያልኩሽ። ወጀል ታነሳ ትፈልጋለህ? በጣም ታግሼሻለሽ። አንተ እሷ ለማጣት ብለህ እኔን መጉዳት ልክ ነው። ድጋሜ ደግሞ እንድጠሪኝ አልፈልግም። ካለዛ ግን አንቺንም ከነልጅሽ ነው ማጠፋሽ። ሰላም ዩቱብ ዛሬን ተመልሰን መጥተናል ማለት ነው። ሰላማችሁ ባላችሁበት ይብዛ እያልኩኝ የዛሬ ቪዲዮ በጣም ለየት ያለና አዲስ የሆነ ነገር ይዘን መጥተናል ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። የዛሬ ቪዲዮ የትም ሳትሄዱ እስከ ቪዲዮ ፍጻሜ አብራችሁኝ ሁኑ ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ስለዚህ ብሩክና ሃይሚ የዛሬ ቪዲዮ ባለፈው ሰሞኑ የተፈጠረው ነገር ላይ ተንተርሰው ዛሬ የተፈጠረው ነገር ምንድነው? የዛሬ ቪዲዮ እስር ቤት ትገባለህ ብለው እያስፈራሩት ይገኛሉ። እስር ቤት ልታስገባ ወስና መታለች ማለት ነው። እዩ የምትባለው አርግዣለሁ ካንተ ያለችው ሴት ማለት ነው። ስለዚህ የትም ሳትሄዱ እስከ ቪዲዮ ፍጻሜ አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮን ተከታተለን እንመለሳለን ማለት ነው። ወደ ቪዲዮ ሌትስ ጎ። ማምጣት የምትችለው ነገር ያለ መስሎ ከሆነ ተሳስተሃል። እሺ እኔም ደም ያል ሰማኝ። እኔ በዙሪያዬ ቤተሰቦቼ ላይ ኖር ይችላል፣ አጠገቤ ማንም ላይ ኖር ይችላል። የኔ መምጣት ለምን አስፈልገ ታዲያ እዚህ ጋር ቃንድ ያስጨርሽኝ። ግን ደግሞ ማለት ነው ምንም ነገር ማድረግ የማልችል መስሎ አስበ ወይ ደግሞ እንደዚህ አይነት ስሜት ሰምተህ አሁን የሰበሰብሽን ምንድነው? እኔ ለራሴ አለ የሰበሰብሽን ምንድነው? አዎ ለዚህ ነው የጠራው። ለዚህ ነው ይሄ ነው እውነቱ። አዎ እንዴ አንቺ ጤነኛ አይደለሽም እንዴ? ሲቀጥል ደግሞ እኔ ልጄን የማሳደግ አቅሙ ሳይኖር ቀርቶ ወይ ደግሞ ነገር ሳይኖረኝ ቀርቶ አይደለም፣ ግን ልጅ ያላባት እንዲያድግ ስለማልፈልግ ነው። አሁን ደግሜ ነገር ለምንድን ነው አባቱ ማፈልጊው? እዛ ሄደሽ ራስና አባቱ ምንድን ነው ራስና ምንም እኔ ልጅ አይደለም። አንቺ ሴትዮ እኔ በ100% ኮንፊደንስ ሆኜ ሄድኩት እኮ እኔ የኔ ልጅ ስላልሆነ ነው። ገብቶሻል አይደል? የሃይሚ አባት ድረስ አንገቴን ደፍቻለሁ እጂ ስለሌለ ነው አጠገቤ አንተን መጥቶ ማንቁርተን ይዞ ያንተ ልጅ ነው ልጅህን ማለት ነው። እሺ አሁን ቆይ ምን እንደምትፈልጊው እዩ ስለሌላ ያን ደግሞ ለማድረግ እኔ ያላንስል ነገርኩ እኮ በዚህ ልክ ራሴን አዋርጄ የመጣሁት ልጅ ያላባት እንዲያርግ ስለማልፈልግ ነው። አሁንም ቢሆን እኔ አይመለከተኝም። አሁን ምንድነው? እሺ ስነግርሽ አይመለከተኝም። አይመለከተኝም። ዛሬ ዝም ያልኩት ይበቃል። እኔ ራሱ በጣም ነው ዝም ያልኩሽ። እሺ እንዴ አንጠለጥልሻለሁ። በጣም ነው ዝም ያልኩሽ። ወጀል ታነሳ ትፈልጋለህ እንዴ? በጣም ታግሼሻለሁ። ወረኛ ስነ ስርዓት ይይ ታግሼሻለሁ። እኔ ታግሼሻለሁ ነገርኩህ። አሁን የጠራሽኝ ለምንድን ነው? መከባበር ካለብን አሁን ነው የምንከባበረው። እንዴ ደግሞ እንደምታከብረኝ አሳውቅሃለሁ። ራሴን ዝቅ አድርጌ ራሴን አዋርጄ ስለመጣው ነገር ካሁን ሴትዮ እኔ ህይወቴን ውጪ ከኔ ህይወት እኔ አልፈልግም። በቃ ለምንድነው አልፈልግም ስላልኩ ሁሉም ነገር የሚቀርልህ ወይ ደግሞ እንትን የሚልልህ መስሎ ከሆነ ተሳስተሃል። እሺ እንደምትፈልጊው በቃ ልጁን ይመን አሁንም ቢሆን እንዲያምን ነው የምፈልገው። የጠራሽኝ እኮ እውነቱን ልንገራችሁ ብለሽ እኮ ነው። ጓደኛዬ ስለሆነ ምናምን አይደለም። የጠራሽኝ ለምንድን ነው የሰበሰብሽኝ? ወንድ ልጅ ነው አይደል? የሰበሰብሽኝ ለምንድን ነው? የጠራሽኝ ለምንድን ነው? በቃ ይሄንን እውነት መናገር ምንድን ነው እውነቱ? ይሄንን በተደጋጋሚ እኮ ነገርሽኝ። ዝም ያልኩት እኮ ማለት ነው። በተደጋጋሚ ነገርሽኝ እኮ ይሄንን ፋሚሊ ተመልሰን መተናል ማለት ነው። ያው ብሩኬ በጣም ተናዷል። ሃይሚም ካሁን በኋላ እንዳትጠሪኝ አንቺንምና ልጅሽንም እገላችኋለሁ እያለች ታስፈራራታለች። አሁን በነገራችን ላይ እንደዚህ አይነት ቪዲዮ በዚህ ልክ ጥሩ አይደለም። መሰዳደብ ወይ ደግሞ በጣም ልክ የሆነ ነገር ማለፍ ተገቢ ባይሆንም ግን በዚህ ቁጭ ብለው በስምምነት ማወራት ነው። ስሜታዊ መሆን አያስፈልግም ብዬ ነው ማስበው። ስለዚህ አሁን ወደ መጨረሻው ነገሮችን ለማስተካከል እየተጠጉ ይገኛሉ። አንድ ላይ ሆነው ብሩኬና ሃይሚ ጓደኞቻችሁ ቢያስታርቋቸው አሪፍ ነው። ምክንያቱም ዲኤንኤ ይመርመር ልጁም ይወለድ ከዛ የሚፈጠረውን ነገር የምናየው ይሆናል። የትም ሳትሄዱ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ እና ተከታትለን አብረን ጨርሰን እንመጣለን ማለት ነው። ወደ ቪዲዮ ፋቹ ግን ልታምኑ ፈቃደኛ አይደላችሁማ ሁላችሁ። ስለዚህ አሁንም ነገም ጠርተሽ ደግመሽ ልነግሪኝ ነው። ሁላችሁም እኔ ላይ ነው እየተነሳችሁ ያላችሁት። ነገርኩ እናንተ በዙሪያችሁ ብዙ ሰው ሊኖር ይችላል። ነገርኩ እኮ እኔ ብቻዬን ስለሆንኩኝ ለዛ ነው ያላመናችሁት እንጂ ልክ እንደናንተ ቤተሰቦች አጠገቤ ሆነው ቢሆን ኖሮ በዙሪያ ሆነው ቢሆን ኖሮ አሁን ነገሮች በጣም ያወሳሰብሽ ነው። እነዚህ ልጆች እየተወሳሰቡ አይደለም። እስከዛሬም ድረስ ደግሞ ያልተናገርኩት እሷ እንዳትጎዳ ብዬ እኮ ይሄን ነገር እኮ ከዚህ በፊት እኮ ማውራት ትቺ ነበር። በዚህ ልክ ተቀጠለ ከዚህ በላይ እንደምትጎዳ ቃል ከዚህ በላይ መጎዳት አለ እንዴ?
ሃይሚ አንድ ነገር ከዚህ በላይ መጎዳት አለ? ከዚህ በላይ እንዳትጎጂ ነው። ስሚኝ አንቺ እርጉዝ ስለሆንሽ ማለት ነው ነፍሰ ጡር ስለሆንሽ አንቺን ላለመናገር እየሞከርኩ ነው። ግን አንቺ ጋር በጣም ትልቅ ስህተት አለ። ትሰሚኛለሽ አይደል? እኔም አንቺ ጋር ለመግባት ነው እየሞከርኩ ያለሁት። የድሮ ፍቅረኛሽ ላይ የተቋረጠ ፍቅር ያስቀጠልሽው አንቺ ነሽ። እኔ አይደለሁም። መጥቶ ደውሎ ያገኘኝ የራሱ ነው። ለምን ራሱን እንደዚህ በእናትሽ አትነዛነጂ። በቃ እሱ ደውሎ እንዳላገኘሽ ደጋግሞ ተናግሯል። ገባሽ አይደለ? እኔ አንቺን ላለመናገር አንቺን ላለማስቀየም እየሞከርኩኝ ነው። ደብሮት ካንቺ ጋር ተጣጣቶ ማየውን ነገር ውስጥ ገብቶ ደብሮት መጥቶ ፋሚሊ ተመልሰን በድጋሚ ሐሳብ ለመስጠት ያህል መተና ማለት ነው። ብሩኬ ሃይሚ ግን በዚህ ልክ ብትረጋጊ ጥሩ ነው። ያቺ ልጅ ምንድን የምትሰራው አሁንም ሰይጣኔ እንድታመጣ ነው እንዴ? እዩ የምትባዩ ሴት በቃ ዞር በይ አንቺ። ምንም የሁለቱንም ህይወት ባትበጭብጪ ጥሩ ነው። አሁን ጭራሽ ጋሽዬ ትላንት ሐሳብ ሰጥቶ ሄዶ አሁን ደግሞ ይሄኛው ልጅ ሐሳብ እየሰጠ ይገኛል። ለምንድን ነው የምትጠሪያቸው? ለነገር ነው ወይስ ተመካክሮ ነገሩን ለማስተካከል ያለ? ስለዚህ ፋሚሊ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ቪዲዮን ተከታትለን እስከ ፍጻሜ ከናንተ ጋር እኔም አለው እያንዳንዱን ነገር ተከታትለን እንመጣለን። የትም ሳትሄዱ ቪዲዮን ጨርሳችሁ ኮሜንት ሴክሽን ላይ ሐሳብ አስተያየቶቻችሁን ቪዲዮ ከተረዳችሁ በኋላ ማስቀመጥ ትችላላችሁ። ላይክ፣ ሼር ማድረጋችሁ እንዳትረሱ። በተለይ ሰብስክራይብ ያደረጋችሁ ፋሚሊ መሆን ትችላላችሁ። ሌትስ ጎ የቀረው ቪዲዮ አይተን ተከታትለን እስከ ፍጻሜው ምን ይፈጠር አብረን የምናየውናል። ሌትስ ጎ ወደ ቪዲዮ። ገኘኙ ኮነቱን ተናግረው አሁን የሚያስመልስ ነገር የለም። በቃ ውጪ ከኔ ወጥ ከዚህ በፊት እኔ አልፈልግም ካንቺ ጋር መሆን እኔ አይደለሽም አልፈልግም። የኔ ልጅ አይደለም። አንተ እሷ ላለማጣት ብለህ እኔን መጉዳት ልክ ነው? ምንድነው የጎዳሽ? ምንድነው የጎዳሽ? ልክ ነው። ቢገባህ እኮ እኔ ያንተን ደስታ ስለምፈልግ የእናንተን ነገር ያላችሁ ነገር ላለመበጥበጥ ነበር እስከዛሬ ድረስ። በቃሽ። ግን ሁላችሁም ራስ ወዳድ ናችሁ። ሁላችሁም ምንድነው ማታምኝልኝ? እዩ በቃ አመኚ። ለምን ከህይወት ያትወጪኝ? በሰላም ራሽ እኔን እመኚ። አምነሽልኝ ውጪ በሰላም። ብሩኬ እዛን ቀን እኮ ብዙ ነገር ብለኸኝ ነበረ። ብዙ ነገር እኮ ተናግረኸኝ ነበረ። ለምንድን ነው ያንን ነገር ማመን? አሁን እዚች ጋር ለምንድን ነው ያሳፈረ? እኔ ለራሱ ምንም አልገባኝም። ለምን ያሳፈረ? ልንገራችሁ ያለችው ሌላ ነገር፣ አሁን እያወራችሁ ያለችው ሌላ ነገር ነገርኩ በተደጋጋሚ እና እሺ፣ ለምንድን ነው የጠራሽኝ? ለምንድን ነው የጠራሽኝ? ልታምኑ ፍቃደኛ አይደላችሁ። ስሚ፣ ለዚህ ጉዳይ እኮ እኔን መጥራት አይጠበቅብሽም። መጥራት ስለነበረብኝ የጠራሁሽ ነገር እኔ አንቺን መጉዳት አልፈልግም። ከዚህ በላይ ምን ከዚህ በላይ ጉዳት አለ እንዴ? ሃይሚ ጎዳውሽ። ከዚህ በላይ ጉዳት አለ? እኔ አይደለም የጎዳውሽ። የጎዳሽ አካል ጎዳሽ። ለምንድን ነው የምትቀባጥሪው? ለምንድን ነው እኔም እስቲ አንቺ ለምንድን ነው የምናውቀውን ነገር እሺ ምን ነገር ለምንድን ነው ችግሩስ የምትከቺኝ? ከዚህ በኋላ ማለት ነው ስነ ስርዓትን ትይዛለሽ። የራስሽ ጉዳይ ምንም አታመጪም። ባይ እያስፈራራሽ ነው። እኔ ታገስኩሽ። በቃ በእናትሽ እኔ በደንብ ነው የታገስኩት። ሴት ነሽ ብዬሽ አክብሬ ዝም ብዬሻለሁ። ለጣጥፌ ነው የምለቅሽ። ሴት ነሽ ብለህ ብታከብረኝማ እንደዚህ አትጫወትብኝም ነበር እኮ። እኔ ያልገባኝም እኔ የተጠራሁበት ምክንያት ምንድን ነው? ጉዳይሽን ከሱ ጋር ፍቺ። በቃ እኔ እኮ ህይወቴን ከናንተ አስወጥቻለሁ እኮ። በቃ ልክ ነበርሽ። ያንን ማድረግሽ ልክ ነው። ሲጀመር ደግሞ ድጋሚ እኮ ለምን ጠራሽኝ? ቆይ አንዴ ብሩኬ፣ ለምን ጠራሽኝ ታዲያ? ብሩኬ ልቀቀኝ፣ ልቀቀኝ። እኔ ድጋሚ ለምንድን ነው የማውቀው ነገር ያለው? አንቺ በእናትሽ ዝም በይ። የማውቀውን ነገር እረፊ። በቃ ስነ ስርዓት ለምን ጦርነት ነው የምትፈልጊው? እኔ ምንም ጦርነት አልፈልግም። እስከዚህ ሰዓት ድረስ እንድንጣላ ምናምን ነው የምትፈልጊው? እንደዚህ ግርግር እንዲከራከረው እንደዚህ ሆኜ ከእናንተ ጋር የምጨቃጨቀው እውነትና እውነት ስላለኝ ብቻ ነው እንጂ ራሴን መሰብሰብሽኛል። ምንድነው ጉዳዩ? ተሰሚኛለሽ? እውነቱ እኮ መውጣት አይቀርም። አንዴ እኔ ላውራት። ስሚ፣ ማውቀውን ታሪክ ነው አስሬ እየነገርሽኝ ያለሽው። ገባሽ አይደለ ታሪክ ነው እኮ አስሬ እየተናገርሽ ልታቆስኝ አትሞክሪ። ድጋሜ ደግሞ እንድጠሪኝ አልፈልግም። ካለዛ ግን አንቺንም ከነልጅሽ ነው ማጠፋሽ። እሺ፣ ስነ ስርዓት ይኖርሽ። እኔን ከዚህ በላይ አፍሽ እንዳከፍችብኝ ይበቃሻል። አንቺም እኔ ራሴ ፈልጌ ነው ከህይወታችሁ የወጣሁላችሁ። በቃ መውጣት ስለሌለሽ አስሬ ግን እንዳትጠሪ፣ ደግመሽ ግን እንዳትጠሪ። መውጣት ስለሌለሽ እማውቀውን ታሪክ እንዳትነግሪ። ሰማሻ? እስኪ ሳለቻችሁ ደጋግሜ ነው የምነግራችሁ። ይሄ እውነት ለኔ ሳይሆን ለሱ ንገሪው። ደጋግሜ እነግራችኋለሁ። ለኔ ሳይሆን ለሱ ነው የምትነግሪው። በቃ ተይ በእናትሽ። ምንድነው ለኔ የምነግርሽ? በቃ ይበቃል። ለሱ ንገሪው። እኔ አንቺን ላለማጣ በጣም እየጣርኩ ነበር። ገብቶሻል አይደል? ታዲያ እኔ መጥራት ለምን አስፈልጋለሁ? ለሱ ንገሪው አትበይኝ። በቃ እንዴ እኔስ ምን ልበድ ነው? አቦ አንቺ በእናትሽ ስነ ስርዓት እንከባበር። ወጣው አዩ ለምንድን ነው ማትከባበር? ፍላጎትሽ ምንድን ነው? ግርግር ተፈጥሮ ወደ ሌላ ኬዝ እንዴት ነው የምትፈልጊው? ይመን ከዚህ በላይ ሌላ ጥሩ እሱ የኔ ልጅ አይደለም ካለሽ እኛ ምን አንተ ዝም በል። የምታውቀው ነገር የለም። እኛ ምን አገባን? እሱ የኔ ልጅ አይደለም ካለ ለምንድነው ማገበደ ባርጋ ገባል? ምን አገባኝ? አይደለም ምናምን ብለስ ጊዜ እኮ ሁሉንም ነገር ያወጣል። ልጅ ለምን አርጎ ነው የሚያወጣው እኮ እንከባበራ። ታዲያ የዛኔ ደግሞ ሁላችሁም ነው የምታፍሩበት። እኔ ዛኔ እገልሻለሁ ነው አንቺን ማለት ቀድሜ ካልገደልኩ ነው እሱ። ኧረ እባካችሁን ዛቻውን ተዋችሁትና
እንታያለን። እሱ እኔ ታግሼሻለሁ፣ በጣም ታግሼሻለሁ። ፍቅር በግድ አይደለም ባይዘው ገባሽ አይደለም? በግዴታ አይደለም። እንደተረዳሁት ከሆነ ልታስገድጁ እየሞከርሽ ነው። ምንም አድርጌ ላስገድዱ አልችልም። እኔ እሱ አብሮሽ መሆን ካልፈለገስ አንቺ ውስጥ ያለውን አመለካከት እንድረዳ ስላደረግሽ ሁላችሁ ሰለቻችሁ አልሰለቻችሁ እሱ እስካላመነ ድረስ ይሄንን እውነት ደጋግሜ ነው የምናገረው። ደጋግሜ አይሚ ሲጀምር ባያምንስ? እሺ እናንተን መረበሽ ደጋግመሽ ተናግረሽ ባያምንስ? ያሳምነዋለሁ። እንዲያምን አድርገዋለሁ። እንዴት ማድረግ ባለብኝ መንገድ። ከዚህ በኋላ ማናችሁም አይመለከታችሁም በእኔና በሱ ጉዳይ አለቅ። እኛንን እኔና እሱ ነን መጨረስ ያለብን። ምን ጨርሰው እኔና እሱ ነን እኮ። አላማሽ ምንድነው? እና ካላገባ ለምንድን ነው የምትጠሪኝ? ለምን ጠራሽኝ ታዲያ? ያገባኝ ከሆነ ይፍታ። ተረጋግተህ ለማውራት ሞክር። እየነገርኩ መጀመሪያ ምንድን ነበር ያልሽው? እውነቱን ልንገራችሁና ሌላ ነገር ልታወሪ እኮ ነው የሚመስለው። ልጁ ያን አይደለም ልትዩ እኮ ነው የሚመስለው። እንትን አላችሁ። እውነት ይበቃችኋል። በቃችሁ። አይ አንቺ ራሱ ይበቃሻል እንጂ። ስለዚህ ትሰምኛለሽ። አንተም ብትሆን ይሄ ልጅ እስኪወለድ ድረስ አላምንም ብለሃል አይደል? የዛኔ ግን ዴኒዮ መቼም አላምንልሽ። ምን በደንብ አድርገህ ነው የምታምነው? ለምንድን ነው የማምነው? እሱን እናያለን። እኔ ደግሞ በሙሉ ኮንፊደንስ ያንተ ልጅ እንደሆነ እየተናገርኩ ነው። እሺ አሁን እኛን ለምንድን ነው የሰበሰብሽን? ስለዚህ ይኸውልህ ከዚህ በኋላ እኔን ማትከባከበኝ ከሆነ እዚህ ሆዴ ውስጥ ያለው ልጅ ያንተ እስከሆነ ድረስ እኔ መንከባከብ ግዴታ አለብኝ። አይ የምትል ከሆነ ደግሞ ፖሊስ ቤት ድረስ ነው ይዤ የመጣው። አንቺ ደግሞ ከዚህ በኋላ ተመልሰሽ እንድትመጪ አልፈልግም። ማለት አንቺ እኮ ልጅ ነሽ ህይወት ውስጥ የመጣሽው። እያስፈራራሽኝ ነው አይደለም? ባይዘው እሷ ናት የመጣችው። ሰሚኛለሽ? አይደለም ምን እያልሽ ነው? እኔ ነኝ ቀድሜ የመጣሁት። ምን እያልሽ ነው? እኮ ጉዳያችሁን እሱ አልፈልግም ካለስ አይደለም እኔ ላይ መዛቱ ለምን አስፈለገ? እኔን ማስፈራራቱ ለምን አስፈለገ? አየዛት አይደለም እየነገርኩሽ ነው። እቺ በጣም እየገፋፋችኝ ነው። አንቺ ምንድን ነው የምትቀባጥሪ? እኔ ምንም የቀባጥ ምንም ማምጪ ነው ያልሰማሽም እንዴ? ግዴታ ነው እንዴ? ነገርኩህ እኮ። አይ የምትል ከሆነ ፖሊስ ቤት ድረስ ይዤ መጥቼ የሚሆነውን ነገር እናደርጋለን አለ። ምንም አታመጭም፣ እንተያያለን። እሱ ኧረ እባክሽ ነው ፉከራሽን ታስፈራራኛለች። በፎከረ ነው ነኝ። አንድ ሰው አንቺ ጋር መሆን ካልፈለገ አስገድደሽ ነው የምታደርጊው? ኧረ ተዋት። እኔ ሲጀመሪ ስሚኝ፣ ሁሉንም ነገር ሲጀመር ነገሮች አሁን በጣም ገብተውኛል። ሆን ብለሽ ሲጀመር እነሱን ለማጣላት ነው የፈለግሽው። እሱን መጨረሻው ሲጠራሽኝ ወይ አይሻልም? ለምንድነው ተልእኮአለሽ? ስሚ ነገርኩህ። እኔ ለራሴ ለዚህ ነው ወይ ጠራሽኝ? ይሄንን ሁሉ መስዋዕትነት እየከፈልኩ ያለው በጣም ያናድድችኝ ነው። ቢወቃና ከዚህ በላይ ባናወራ ደስ ይለኛል። መልሽልኛ። ለዚህ ነው የጠራሽኝ? ልታስፈራሪ ከእናንተ ህይወት እንደወጣ እዩም እንደምትፈልጊው የሚፈልገውን ነገር እኮ ተናገረ። እኔ ስለወጣው እሱ የሚንከባከብሽ ይመስልሻል? እኔ ከነሱ አትበቃ እሱ ነው የምፈልገው። ስሚ እና ሃይሚን ለምን ምንድነው የምትያት? ሃይሚንሽ ከዚህ በላይ እንድናገር አታድርጊኝ፣ አትገፋፉኝ። ከዚህ በላይ እንዳደርግ አትገፋፉኝ ነው እያስከራለሁ። ላይሽም ላገኝሽም አልፈልግም። አለቀ። እየዛትኩ አይደለም እያስጠነቀቅሽ ነው፣ እየተናገርኩሽ ነው። አንቺ ምንድነው የምትቀበጣጠሪው? የምሯን ነው የምታወራው? ኧረ ዝም በያት። እያስፈራራችኝ ነው። እኔ ደግሞ ትልቅ ነገር መጠበቅ እንጂ ልዝትብኝ ነው እንዴ ጠራችኝ? የምር ግን ጤነኛ አትመስለኝም። የምር ጤነኛ አትመስለኝም። ጤነኛ ብትሆን እንደዚህ ዝም ብሎ ያለምንም ፍላጎት ያለምንም እንትን ምን ነው የምጠይቀው? ዓላማው ምንድን ነው ብለሽ? አዎ አንተ ነው እኔ ምን አውቃለሁ? ምን እኔ አይታየም እና ነው እሱ ዓላማ እኔ የምጠይቀው። እናንተ ደግሞ ልትጣሉ ነው? ምን ቦስ በቃ ትላንትና ጋሽዬን ጠራሁት። ሃይሚ እኔ በእውነት ጋሽዬን ጠርቼ ያወራሁሽ በጣም በቃ ተስፋ ቆርጬ ነው በሁሉም ነገር ገብቶሻል። ብቻዬን መታገል እችል ነበር። እንዴት እኔን ጠርታ እኔን አስጠርታ እንዴት ነው ከኛ ህይወት ውጪ ብላ ምዝትብኝ? እና እኔ ብሩክ ነኝ። ይሄን ሁሉ ማን ይሰጣት? እኔ ብሩክ ነኝ። ይሰጣት ማን ነው? ምን ላደርጋት? ልግደላት? ገና ለገና ሆዴ ውስጥ ልጅ አለ ብላ ነው እሺ እንደዚህ እየፎከረች ያለችው? እና ልግደላት ወይ ምንድነው? አሁን ልትጣሉ ነው? እኔ ከእናንተ የምፈልገው ሁላችንም እዚህ ቡታጅራ በቆየታችን እሷ ጋር ረብሻ ነው። ጠቅለን እንሂድ። እኔ አልሄድም፣ ምንም አይመጣም። እንግዲህ ፋሚሊ ተመልሰን መጥተናል። የጨረቃ ፋሚሊ አታሳፍሩ። ሰብስክራይብ ማድረጋችሁ እንዳትረሱ። በቅርቡ 2000 ሰብስክራይብ እንገባለን ብዬ ተስፋ አረጋለሁ ከእግዚአብሔር እርዳታ ጋርና ከእናንተ ጥረት ጋር ማለት ነውና
የዛሬ ቪዲዮ ያው ልጅቷም ትሄዳለች፣ ሀይሚም እንደዛው ትሄዳለች። ግን ምን ብላ ነው የሄደችው እቺ ልጅ? ፖሊስ የሚባል ነገር አለ። አዎ ፖሊስ እጠራለሁ፣ እያንዳንድሽ ትታሰሪያለሽ፣ ነገሩን ታምናለህ አንተ፣ እውነታው ብሩኬ ሸውዶናል፣ ዋሽታናል እያለች ትገኛለች። ይሄ ነገር እውነት አይደለም ብዬ ነው ማምነው። ምክንያቱም የሁለቱንም አይነት ወይም ግንኙነት ለማበላሸት ብላ ሆን ብላ የመጣች ሴት ትመስለኛለች። እና በሂደት እያንዳንዱን ነገር እያየን እንሄዳለን ማለት ነው። የቀረውን ቪዲዮ አይተን ተከታትለን እንመጣለን። ሀይሚ ደግሞ ከሁሉም ወሬ አሰብስቢ፣ የራስሽ አንድ አቋም መኖር አለብሽ እንዴ። ከሷም ከብሩኬም ከጓደኛው ከራስሽም አንጻር ተነስተሽ ሀሳብ እየሰብሰብሽ አንዱ ላይ ወላዋይ አትሁኝና አንዱ ላይ በጣም እንትን መሆን ነው ያለብሽ። ስለዚህ ያን ነገር ማስተካከል አለብሽ ብዬ አምናለሁ። ልክ ነኝ የረድ ፋሚሊ። ስለዚህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ቫይራል እንዲወጣ በደንብ ላይክ አድርጉ። የአሁኑ ቪዲዮ እስከ ፍጻሜ አብራችሁኝ ሁኑ። ተከታተን እንመጣለን ወደ ቪዲዮ። በቃ ትልቁ ነገር ሀይሚ ማጣት አይደለ? አልሄድም። እሷ ደግሞ ከኔ ጋር መቀጠል ካልፈለገች በቃ እኔም ደግሞ አልሄድም። ምክንያቱም ቤተሰቦቼ ቤት ብሆን ይሻለኛል። እዛ ሂጄ እሱ ባለበት እዛ ቤት ውስጥ ነው። ኧረ እባካችሁን የፉክክር እንትን አደረጋችሁት። ሀይሚ ትሰሚኛለች? የዛተችው እሷ ናት። እኔ ብሩክ አይደለሁኝ። ገብቶሻል አይደል? እኔም የራሴ ብዙ የቤት ስራ በዚህ ጭንቀት አለ። ሆዴ ውስጥ ልጅ አለ ብላ ያንተ ልጅ ነው ማለት እየዛተች ነው። ያንተ ልጅ ነው ለምንድን ነው የምትይኝ? ምን ታውቂያለሽ አንቺ? እኔ አላውቅም። ለምንድን ነው እኔ መረዳት ያቀረብሽ? የምር የተረዳሁትን ነገር ልንገርሽ። ሁለታችሁን ለማለያየት ሆን ብላ የሆነ ሳይለው ቆይ ዘይመጣ ስንቴ ልንገራት? ቦስ በቃ ስንቴ ልንገራት? አበዛችሁ። ልጁ ያንተ እንዳልሆነ እርግጠኛ ነህ? እርግጠኛ ነኝ። በቃ አስከፍላታለሁ እንደዛ ከሆነ። እሺ አሳልፈናል የማይረሱ የደስታ ጊዜ አዲስ ሆነብኝ። እንግዲህ ፋሚሊ መጨረሻ ሰዓት ላይ ደርሰናል ማለት ነው። ቪዲዮን የተከታተላችኋቸው ይመስለኛል። እነሱ በተለይ ከቪዲዮ የሚልቅ እያንዳንዱ የሚያወሩት ነገር እያንዳንዱ ነገር ስታዳምጡ ነበር እና አብራችሁን ስለሆናችሁ ጊዜያችሁን ሰውታችሁ ቪዲዮን ላይክ ስላደረጋችሁ፣ ሌላ ደግሞ ሰብስክራይብ ያደረጋችሁ ፋሚሊ ስለሆናችሁ ይሄን ቪዲዮ አይታችሁ እስካሁን ድረስ ሰብስክራይብ ያላደረጋችሁ ሰዎች አሁኑኑ ሰብስክራይብ አድርጉ። ምርጥ እድል ነው በዚህ ሰዓት የሰጠዋላችሁ። ሰብስክራይብ ላይክ ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ በሌላ ሀሳብ እና ሌላ ምን ይፈጠር ካሁን በኋላ እያንዳንዱን ነገር ቀጥሎ ያለውን ነገር በሌላ ጊዜ ቪዲዮ እየሰራሁ ለእናንተ ማድረስላችሁ ይሆናል። አብራችሁ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ ተመልሰን እንመጣለን። የነገ ሰው ይበለን። ቻው